ቤት ይኑር የት እንዳለ በምንም አይነት መንገድ ግደሉኝ እንጂ አልናገርም። እኔ ሰው መስሎ ልጄን ግን አበላሸው። መኩዬን አበላሸብኝ። በቃ አንተውም እንደ ከጎኔ ተቀምጦ ሰው መስሎ አውሬ ነው። መኮንንን ወደ ጌታቸው አስብ እንግዲህ በምናምኑ ለቅልቆ የሱ አስመስሎ ቁጭ አረጋል። በቃ 5-6 ቤት የሚመላለሰው የኔ ቤት ይረገጣል፣ እዛኛው ቤት ይረገጣል። እንግዲህ በስሙ ወንጀል ለማላከክ ብሎ እንግዲህ ፌክ መታወቂያ፣ ፌክ ቪዛ፣ ፌክ ፓስፖርት ሳይቀር እንግዲህ አዘጋጅቶለት እንዴት ሊያደርገው እንደነበረ እኔ ሊያስገድለኝ እንደነበረ ተመልክታችኋል። ምን ማለት ነው? አንድ ምስኪን ሰው ጌታቸው ነው ብለን እስከምናሰቃየው ድረስ መታወቂያ ሰርታችሁለት ምንም የማያውቅ አይምሮ ህሙማን ህሊና የሚባል ነገር አልፈጠረባችሁም? ምን አይነት አይምሮ ያላችሁ ሰዎች ናችሁ? እንዴት እንደዚህ አይነት ነገር እንዴት ብላችሁ አሰባችሁት? የሰውየው ኃይለኝነት የ5 ዓመት ልጅ እንደው በራሱ ቁጥጥር ስር እንትን አድርጓት በእሷ እያስፈራራኝ ስወጣ ስገባ ይህንን ነገር አደረኝ ዘንድ ይህንን ነገር እቅድ አውጥቶ ሁሉ ነገር እንትን አድርጎ እኔ እንድተገብረው ያንን ነገር እንትን ያደርግ ልጄን በሱ ቁጥጥር ስር ውሎ አሁንም ጭራሽ ማለት ነው እንደገና ሌላ ወንጀል ውስጥ ሊያስገባኝ እየፈለገ ያለን አካል እንዴት አልፈራ ብለህ ነው ወንድሜ? በእና ለአንተ አንድ ልጅ ሲባል ስንት ሰው ነው ያስገደላችሁት? የስንት ሰው እንባ ነው ያፈሰሳችሁት? የስንት ሰው ደም ነው የፈሰሰው እዛ ጋር? እሱን እጥፍ አድርጌ ነው የምሰጠህ ጌታቸውን እስከሚናፍቅህ ድረስ፣ ጌታቸው ጥሩ ሰው ነው እስከምትል ድረስ ነው ከሀገር እስኪወጣ ድረስ ማለት ነው። ነገሮችን በእንደዚህ አይነት መንገድ አመቻቹና እይታውን የሚከታተሉኝ ሰዎችም እስከዛ ድረስ በእንደዚህ አይነት መንገድ ጋፕ ሲሰጡ እኔ ሲሆን ልጅህን በሚገባ ቦታ አስቀምጬልህ ከዛ በኋላ ልጄን የኔ ልጅ ደግሞ ማለት ነው ያንን ነገር ካልፈጸምኩኝ የኔ ልጅ እንደሚያስቀምጣ ከዛ በኋላ ነው እሱ ከወጣ በኋላ ልጄን ሰጥቶ ይልሄድ ነው ቃል ይገባልኝ። እንዴት እንደሚወጣ እስካሁን ድረስ አላወቅኩም። እኔ ልጄ በህይወት ትቆያለች እንድትቆይ ማለት ነው። እኔ እንግደሉኝ እንጂ እንዴት ሆኖ ምንም ነገር አልናገር። እንደዚህ የምትሳሳት ልጅ ይሄንን ሁሉ ወንጀል ሰርቼላታለሁ የምትላት ልጅ እድሜ ልክህን አትያትም። ተቀባብሎ ከሀገር ሊወጣ እንደሆነ ነው ከባህሉ አንደበት የሰማ ነው። ሞተረኛውን ደውለት ምንም አይነት ስህተት እንዳንፈጠር ጌታቸው ነው ዛሬ መያዝ ያለብን። ነዳ አድርገው። እሺ ፈጠን አድርገው። ኤርፖርት አሉ እኛ ሰዎች ኤርፖርት አሉ። አዎ ከመድረሱ በፊት እኛ ሰዎች አሉ። አሁን ግን እሱን ከመድረሱ በፊት እሱን መያዝ አለብን። ተመልካቾች እያያችሁት ከሆነ እንግዲህ ሙሉ ለሙሉ ኤርፖርት የሚወስደውን መንገድ ለቆ ውስጥ ለውስጥ በሆነ መንገድ ነው እየገባ ያለው። እንደሚመስለኝ ከሆነ እኛ እየተከተልነው እንደሆነ እሱን ልንይዘው እንደሆነ በእርግጠኝነት ያወቀ ይመስለኛል። አሁንም ተረጋጋ ሰውዬ፣ ምንድን ነው? ተረጋጋ ሰውዬ፣ ተረጋጋ። እንደሱ አይደለም። የአውሬውና ጭራቁ ወንጀለኛ ጌታቸው ጉዳይ አሁንም ቢሆን እንግዲህ አሻሚ እንደሆነ ቀጥሏል። ሰላም ጤና ፍቅር ለእናንተ ይሁን ውድ የሀገሬ ልጆች፣ ከሀገር ውስጥም ከሀገር ውጭም ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካ ሾው ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን ይዘን ወደ እናንተ እያቀረብን አብረን የምንፈታበት ሰዓታችን ላይ ደርሰናል። እንግዲህ እንደተመለከታችሁት ሰሞኑን አንድ የሆነ ፕሮግራም ጀምረን ነበረ፣ አቤልን ነፃ የማውጣት ፕሮግራም። ጌታቸው የተባለ ግለሰብ ከዚህ በፊትም ከሚስቱም ጋር ደግሞ እንዳወራ ነው እንግዲህ ፊቱን ሳይቀር ሰርጀሪ ያሰርቱ ከውጭ ሀገር ድረስ ውጭ ሀገር ሄዱ ይህንን ለማሰራት የሄደ ሰው እንደሆነ እያንዳንዱን ነገር ሰማንኛ። ስለዚህ ጌታቸው ይህንን የማያደርግበት ምንም ምክንያት የለም ብለን ነበር ያመን ነው። ይህንን ሰው የቀጥታ እንግዲህ እዛ ላይ የተያዘው እሱ ስለነበረ ማወጣጣት ነበረብን። እያንዳንዱን ነገር እየመራ ያለው ሰው እሱ እንደነበረ ነው እኛ የምናውቀው። ከዛ በኋላ እንግዲህ በኃይሉ የተባለውም ግለሰብ በደንብ ያውቃል፣ ስለ ጌታቸው በደንብ ያውቃል። ከዚህ በፊት እያንዳንዱን ነገር ማስረጃዎችን ሳይቀር የሰራለት ሰው ነው። ስለዚህ ጌታቸውን በደንብ ያውቃል ብለን ነው እኛም የምናምነው። አሁንም ቢሆን እንግዲህ ድራማውን እየሰራ ያለው እሱ እንደሆነ ነው የምናስበው እኛ። ይሄ ሰው ስለ ጌታቸው በደንብ እንደሚያውቅ ነው የተሰማል። ከዛ በኋላ ግን ምናልባትም ቤተሰቡ ነኝ እናቱ ነኝ የምትል አንድ ሴት እንግዲህ የእኛ ሰዎች ወይም ደግሞ የህግ አካላት ሳጅን ነበር ቀጥታ የደወለልኝ። አንድ ሴት እንግዲህ ቤተሰቡ ነኝ ብላ ፖሊስ ጣቢያ ድረስ መታ እየጠበቀች ነው አለ። እኛ እንግዲህ እስከዛ ሰዓት ድረስ ድራማ እየሰሩብን ነበር የመሰለን ነውም ጭምር። በኃይሉ የተባለው ግለሰብ ጌታቸውን በዛ ልክ የሚያውቀው ግለሰብ ድራማ እየሰራብን እንዳልሆነ ምንም አይነት ማስተማመኛ የለንም። አሁንም ቢሆን በዚህ እርግጠኛ ነን። ከዛ በኋላ ያቺ ሴት መጣች። እያንዳንዱን ነገር እንግዲህ መኮንን የሚባል ሰው ነው እሱም ሲያት ነው ያወቃት። ሰርኬ ነች እናቴ ነች ነበር ያለው። እብድ የተባለው ሰው ጌታቸው ነው ብለን ያዝነው ሰው በጌታቸው ስም የሚንቀሳቀሰው ሰው በኋላ መኮንን ሆኖ ነው ያገኘነው። እናቱ እንደመጣች ሰርኬ ናት አለን። ምንድን ነው ከዚህ ታሪክ ጀርባ ያለው?
አሁንስ ቢሆን ምን አይነት ድራማ ነው እየሰሩብን ያለ ነው? ወይስ ይሄን ሰውዬ እንግዲህ እኛ በጊዜው ያሰብነው እያንዳንዱ ነገር ጌታቸው ላይ ስንደርስ አሳበዱት ሊሆን ይችላል ብለንም አስበን ነበረ። ብዙ መላምቶችን ነበር እያስቀመጠን የነበረው። የኛም የሕክምና አባላት ነበሩ። እያንዳንዱን ነገር ማጣራት ነበረባቸው። የሕክምና ውጤቶች፣ የአሻራ ምርመራ ሳይቀር እያንዳንዱ ነገሮች ተላኩ። ይሄ ሰውዬ የአእምሮ በሽተኛ እንደሆነ ተረጋገጠ ከዛ በኋላ። ነገር ግን ከዚህ ድራማ ጀርባ ያለው ሰው ማን ነው? በኃይሉን ጨምሮ በኃይሉ ከኔ በላይ ያሉ ሰዎች ከጌታቸውን በላይ ያሉ ሰዎች አሉ እያለ ነበረ። በደንብ ከሰማችሁት እንግዲህ ቃለ መጠየቃችንን። ስለዚህ ከጌታቸውን በላይ ሰዎች እንዳሉ እኛም በፊትም እናውቃለን። እዚህ ሁሉ ነገር ውስጥ ግን ከመጀመሪያው ጀምሮ የከተተን በኃይሉ የሚባል ሰው ነው። በኃይሉ የሚባል ወንጀለኛ ነው። የእኛም ሰዎች እኛም እያናዘዝ ነው አሁን እሱን በኃይሉን እያንዳንዱ ነገር እንዲያወጣ። እንግዲህ ተመልከቱ ምን ያክል ርቀት እንደሚሄዱ እነዚህ ሰዎች። ጌታቸው ለተባለ ለአንድ ወንጀለኛ ለማህበሩም ጨምሮ እንግዲህ እንደሰማነው ከሆነ ከበላይ ያለው አካል የ666 ወይም ደግሞ የሰይጣን ማህበር የተባለ ማህበር ነው። ይህንን ሁሉ ጠንቅቀው ያውቃሉ እነዚህ ሰዎች። በዚህ ልክ ግን እንደዚህ ሄደው በዚህ ርቀት ሄደው ይህን ሰውዬ ለመደበቅ ለመሸሸግ እየሞከሩ ያሉ ሰዎች ናቸው፣ በእኛ ቁጥጥር ስር እንኳን ሆነው። አሁንም ቢሆን ማወጣጣቱ እያንዳንዱ ነገር ይቀጥላል። ግን እኛ ጌታቸው ነው ብለን ያዝነው ወይም ደግሞ በጌታቸው መታወቂያ ሲንቀሳቀስ የነበረውን ሰው ማንነት ማወቅ ስላለብን እናቱ ነኝ ወይም ደግሞ ሰርካለም ተብላ የመጣችውን ሴት ማናገር አለብን። ማን ነው መኮንን? ምንድን ነው የሚያገናኛቸው ነገር ማወቅ አለብን። ስለዚህ እሷን ከዛ በኋላ ስቱዲዮ ድረስ ነው ይዛናት የመጣ ነው። ከእሷ ጋር እንግዲህ ቆይታ ማድረግ አለብን። እሷስ ምንድን ነው ልትነግረን የምችለው? ይህስ የድራማው አካል ይሆናል ወይ የሚለውን እያንዳንዱ ነገር ማጣራት አለብን። ስለዚህ ዛሬ ከቪዲዮችን መልስ የምናገኝ ይሆናል። አሁንም ቢሆን በእርግጠኝነት ጌታቸው የሚባል ግለሰብ እንደምንይዘው እርግጠኛ ነኝ። ቢቻል ከዛሬ አያልፍም። ቢቻል ሆነም ቀረም ግን ጌታቸውን እንይዘዋለን። እንግዲህ ይሄ ያልኩትን አጠር ባለ ሁኔታ አጠር ያለች ቪዲዮ አዘጋጅተንላችኋል። እሱን ስታዩ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ከዛ ስትመለሱ ደግሞ እንግዲህ እኔ ሰርካለምን ይዣ ትመጣለሁኝ። እስከዛው ድረስ መልካም ቆይታ። እሺ እንግዲህ ወይዘሮ ሰርካለም ለተመልካቾችም ያለውን ነገር ግልጽ ለማድረግ ያክል እንግዲህ መኮንን ነበር የያዝነው በባህሉ ጥቆማ። ይህንን ደግሞ መግቢያችንም ላይ ነግሬያቸዋለሁኝና እንግዲህ መጨረሻ ላይ ነበረ ሳጅን ጋር ሄዳ ልጄን ብላ የሄደችው። ከዛ በኋላ ነው ሳጅን የደወለልን። እንደዚህ ልጄ የምትባል ሰው ልጄ ያለች ሰው መታለች ነበር ያለ ለኛ ቀጥታ። ከዛ በኋላ የጠራናት እሷን ነበረ። መጨረሻ ላይም ቪዲዮአችን መጨረሻ ላይ ተመልክታችሁ ከሆነ ልጄ ነው ብላ እንግዲህ ሰነዶችን ሳይቀር የዩኒቨርሲቲ ማስረጃዎችን ሳይቀር ነው ይዛ የመጣችው። የዩኒቨርሲቲ ማስረጃዎችን ደግሞ እኔ ስመለከታቸው መኮንን በሚባል ሰው ስም ነው። እንግዲህ የራሱ ፎቶ የትምህርት ማስረጃዎች ናቸው። እኛ ደግሞ ምን መሰሉት ይወሉት ወይዘሮ ሰርካለም ያለው ነገር እኛ ጋር ጌታቸው ላይ የያዝነው ነገር እያንዳንዱ ነገር ብዙ ነገር ነው። ወረቀቶች፣ መታወቂያዎች ሳይቀር የብዙ ሰነዶች ባለቤት የሚሆነው የጌታቸው ነው። በሱ ፎቶ በሱ ስም ያለ ነገር ነው እኛ ያዝነው። መጀመሪያ ግን ያለውን ነገር እናጥራው እስኪ። እንዴት ነው መኮንን መጀመሪያ እንግዲህ እዚህ ሁኔታ ውስጥ እንዴት ሊገኝ ቻለ? እንዴት ጌታቸው በሚል ስም ልናገኘው ቻለን? ያለውን ነገር አጠርተን እንወቀው እስኪ። መጨረሻ የሆነም ልጄ ላይ ማጣሪያ ምናምን ወስዶ አክርሞ መምጣት፣ አንድ በሽተኛ ላይ የሚደረግ ነገር፣ አንድ የአእምሮ ታማሚ ላይ የሚደረግ ነገር፣ የሚፈጸም ነገር ልጄ ልክ ነው? አሁን የምትለኝ የምትጠይቀኝ ልጄ እጅግ የሚያሳዝን ነው። ልጄ ተማሪ ነው አልኩ። የዩኒቨርሲቲ ተማሪ ነበር። ተበላሸብኝ። አንድ ጊዜ አስታውሳለሁ፣ ጥር ወራት ነው። አንድ እግሩን ጫማና ካልሲው የለም እና ቀጥ ብሎ እኔ ጋር ነው የመጣ። መኩዬ እኔ ጋር ቀጥ ብሎ ሲመጣ እኔ ደነገጥኩ። የሚያወራው ሌላ ነገር ነው፣ የሚለው ሌላ ነገር ነው። ግራ ገባኝ፣ ግራ ተጋባሁ። አላንሳው ስለሱቶኝ እንግዲህ ተመልካቾች ተመልክታችኋል እነዚህ ሰዎች በምን ያክል ርቀት እንደሚሄዱ። ጌታቸው የማን ጌታቸው? እንግዲህ እነሱ የተጠቀሙበት መንገድ እንግዲህ ወይዘሮ ሰርካለም በቃ አልኩህ እኮ ልጄን አበላሽተው ወደ ቤት ላኩት። አበላሽተው ወደ ቤት ላኩት። እነማን ናቸው? ቆይ አይ ያለውን ነገር ንገሩኝ። እኔ ማወቅ አልችልም። እስኪ ከመጀመሪያው ጀምሮ ልጄን ይዤ ዞርኩ። መጽሐፉን አይለያትም።
ብዙ ጊዜ ብትከታተለው ያችን መጽሐፍ አይለቃትም። አሁንም ወጣ ብሎ አስፋልት ላይ ግንብ ስር ሆኖ ያችን መጽሐፍ ገልጦ እንጂ ሌላ ሲያደርግ አታየውም። መኩዬ እኔ ትልቅ ይደርሳል እንጂ እንደዚህ ደግሞ እንዲህ አይነት እንዲህ ግራ የሚገባ በሽታ አለ ብዬ አስባለሁ። እንዲህ እኔ በሽታ አልለውም። በቃ ምን ልበልህ፣ የሰው አይን የሚባለው ነገር በእኔ ቤት መጣ፣ በእኔ ላይ መጣ። ልጄ መኩዬ ጀግና ነበር፣ ጎበዝ ነበር። ልጄን ጀግና ሆኜ እዚህ አድርሼው ግን ምን ላድርገው? ያ ዩኒቨርሲቲ እኔ አልጥራው፣ ማየት አልፈልግም ዩኒቨርሲቲ የሚባለውን ነገር። ልጄ ቢደርስ ሀገር ይጠቅም ነበረ፣ ግን አበላሹብኝ። አሁን ደግሞ ጌታቸው ማለት እኔንም እሱንም ሊያጠፋ የመጣ ነው የምጠራልኝ። እኔ ፈራሁ። አንተንም እኮ ልጄ ተበላሸ አልኩ። ያለውን ነገር ከመጀመሪያም ጀምሮ የነገርነው እንግዲህ እነዚህ ሰዎች መኮንን የተባለው ሰው እንግዲህ እኮ እሱ የአእምሮ በሽተኛ እንደሆነ ስለሚያውቁ ቆይ ልንገሩት ማዘር፣ እሱ የአእምሮ በሽተኛ እንደሆነ ስለሚያውቁ ያለውን ነገር እንግዲህ ተመልካቾችም ተመልከቱ በምን አይነት ርቀት እንደሄዱ። መቼም አንድ የአማኑኤል የአእምሮ ህሙማን ፈቃድ ያለው ሰው በወንጀል እንደማይጠየቅ ያውቃሉ። በምን አይነት ሁኔታ እንደሄዱ እዚህ ጋር ተመልከቱ። ይሄንን ሰው ነው እንግዲህ ያለውን ነገር ወንጀሉን በሙሉ በጌታቸው ስም የተያዘውን ወንጀል በሙሉ ለማሸከም የሄዱት። ስናገኘው ይሄ ሰውዬ የቤቱ ሰነዶች፣ የንብረቶች ሳይቀር ድርጅቶች ሳይቀር እንግዲህ ፓስፖርት ሳይቀር መታወቂያ ሳይቀር በስሙ ሆኖ ነው ያገኘነው። እነዚህን ሁሉ ሰነዶች ነው አብረን የያዝ ነው። ጌታቸው እንኳን አይደለም እንዳንል ማለት ነው። በዚህ ልክ የሄዱ ሰዎች ናቸው። ግን እንደው እኛም ተመልካቾችም የህግ ሰዎችም እርግጠኛ መሆን ስላለብን ያለውን ነገር እውነታውን ሳይቀር ማወቅ ስላለብን ከመጀመሪያው ጀምሮ የተፈጠረውን ነገር ልጆት እንዴት ዩኒቨርሲቲ እንደገባ በምን አይነት ሁኔታ እንደዚህ እንደሆነ ያለውን ነገር አጥሩልኝ። አባቱ ገና በወጣትነቱ ወጣት ሆነ ነው የተጋባ ነው። አባቱ ሲሞት 27 ዓመቱ ነበር። አባትየው ነው? አዎ የልጅ አባት የመኩዬ አባት። ከዛን ጊዜ ጀምሮ ያው እኔም ወጣት ነኝ እና ያለብኝን ግዴታ ለመወጣት እንትን አልኩኝና የአባቱም የተወሰነ ገንዘቦች መንግስት ሰጠኝ። አገልግሎቱ የምኑ ሲባል የለም በዛ ስታገል ቆይቼ በኋላ ልጄ ፈጣንና ጎበዝ የሆነ ትምህርት ፈላጊ መጽሐፍ ፈላጊ ሲሆን ራሴን ወደ ስራ አሰማራሁት። የምሰራው ስራ ልብስ አጥባለሁ፣ አሻሮ ቆላለሁ። የተጠራውበት ቦታ ሰርቼ ገንዘብ ይዤ ስመጣ ልጄ ምን ያህል አንጀቱ ምን ያህል ገዛውን እንደሚያደርግልኝ በምንሰራው ሁላ ሽሮ አፍልቶ ይጠብቀኛል። ግን ደብተሩን አይለቅም። ጎበዝ ተማሪ ነው። ተጠርቼ ተመስግኖ አስተማሪዎች መጽሐፍ ረድተውት ገዝተውለትና እዚህ ደረሳልኩ። ሄደልኝ ገሰገሰ መኩዬ ገስግዞ ነበር። ያላቅም ተወኝ። ከዛ አልኩ ልጄ ይመረቃል፣ በቃ ነገ ሰው ሆናለሁ እንሆናለን፣ አይዞሽ ነው የሚለኝ። አይዞሽ እያለኝ መጨረሻ ላይ ነገርኩ ሆኖ የመጣውን እና ላህለው እኔንም ያውቁኛል አስተማሪዎቹ። እጅግ ጨዋ ልጅ አልኩ። ይረዳል። ጎበዝ ያልሆኑትን ተማሪዎች ደግሞ ሰብሰብ አድርጎ አስተማሪዎች እንዲረዳ ያደርጋል። እሺ ባይ ነው ልጄ ያልኩ። መኩዬ እሺ ባይ እና እጅግ እግዚአብሔር ይስጣቸው። እንግዲህ የሰው ልጅ ምስጋና ያስፈልገዋል። ልጄን ረድተውት ምን ብሎ እሱን ጎበዝ ነው፣ የሚያሳፍር ልጅ አይደለም። ደረሰ ዩኒቨርሲቲ አልኩ። ሄደ ገሰገሰና አራተኛ ዓመት ላይ በቃ ልጄ ደርሶልኛል። በቃ አሁን እኔ ልጄ ጧሪ ይሆናል ብዬ ስል አንድ ቀን አልኩ መጽሐፉ አሁንም እጁ ላይ አለ። እቤት ብትገባ ታገኘዋለህ ያን መጽሐፍ። እስቲ ተወኝ እና ልጄ መኩዬ በጣም ጎበዝ ነው አልኩ። በጣም ጎበዝ። እኔም እናቱ በሰራዋት አልኩ። ሽሮ ይወዳል መኩዬ። ሽሮዋን ምንዋን ይዤለት እዛ ዩኒቨርሲቲ ምጥትላል። አንዳንድ ይሄ ምስር ይከብደው ነበር አውቃለሁ። እሷን እየወሰርኩኝ ልጄ ደረሰ እያልኩኝ ይሄ ከ12ኛ ማትሪክ ራሱ ያመጣው ውጤት መንደሩን ያነቃነቀና መረቁልኝ እንጂ አልረገሙብኝም ልጄን ላለው። በቃ ያቺ ቀን የተረገመች ናት አልኩ። ሊመረቅ እኔ ምቁብ ገብቼ ልጄን አስመርቃለሁ ብዬ ደስ ብሎኝ ጥር ወር ነው አልኩ። በቃ መጣ፣ መጽሐፉን ሰብስቦ ማለት ነው ይዞ መጣ። ገባ። ጫማ የለውም፣ አንድ እግር ጫማ የለውም፣ ካልሲ የለውም። ወዲያው እኔም ደነገጥኩ አልኩ። መኩዬ ብለው ባወራው እማ ነው እንጂ ሌላ ምንም የሚለው ታሪክ የለም። በቃ
ከዛም አልሄድም አለ። አይሄድም፣ ይወጣል። የሆነ ግንብ ስራ አገኘዋለሁ፣ ይሄዳል። የሆነ ግንብ ስራ አገኘዋለሁ። ያችን መጽሐፍ ግን ለቆ አያውቅም አልኩ። ከዛም ያው እናት ነኝና ምንድን ነበር የተፈጠረው? ማለት እንደዛ ሊመረቅ መቼም ሊመረቅ የተወሰነ ወራት ሲቀረው እንደዛ የሆነበት ምክንያት ምንድን ነበረ? ምንም አላወቅኩት። ልጅ የምንዞረው አካባቢም ሰማ፣ ሰዎችም እየመጡ በቃ ልጅ የሆነ ነገር ተደርጓል ሲሉ ማንን ብዬ ልጠቆመው? ማን አረገበት ልበል? ማንን ልበል? እጅግ ሰው ይወደዋል አልኩ። በቃ ያችን መጽሐፍ ሳይለይ እየዞረ ወደ ቤት ይመጣል ማታ። በቃ ወሰርኩት፣ ያልወሰርኩት ቦታ የለም። በዛ መሀል ግን አካባቢና ጎረቤት ይጠይቀው ነበር። ምንድነው? አይዞ ምን ሆንክ ነው መልሱን የሚለው። ምን ሆንኩና ያን መጽሐፍ ማታም ያነበዋል። ዝም ብሎ ሲያነብ ይውልልሃል። እና ሰዎችም በቃ እያየህ የምታዝነው እያየህ የሚያሳሳህ ልጅ ሆነብኝ እልሃለሁ። ከዛ በኋላ በቃ ህመሙ ቀጠለበት። ትምህርት ቤት መሄድ አቆመ። ሁሉም ትምህርት ቤት ሄድኩ። ብጠይቅ ምንድን ነው እኛም አላወቅ ነው። እስቲ ወደ ጸበል ወደ ሆስፒታል ሞክር የተባልኩ ያረገጥኩበት የለም። ሁሉ አየው። ጸበል ሄድን። ከዛ ቆየን መጣን። ዝም ይልና እንደገና ይነሳበታል፣ ይቀበጣጠራል። መጨረሻ ላይ ደግሞ ሆስፒታል ወሰድኩት። ሆስፒታል ደግሞ የተወሰነ ቀን አስተኙት። የተወሰነ ኪኒን ሲሰጡት እየደነዘዘ ሰው ሆነ። እንደገና ያ መድኃኒት ሲውጥ በቃ ፍዝዝ ብሎ ቁጭ ነው። በቃ ሌላ ነገር የለም፣ ረብሻ የለውም ልጅ። ከዛ ሲቀጥልም ከዛ ወጣ። ከዛ ሳስታመመው እንደዚህ ደግሞ ባደገበት ሰፈር ሰዎች መጥተው እስቲ ልጅ አዋቂ ቤት የሚባል ታውቅ እንደሆነ እስቲ ወደዛ ውሰጃሉኝ። እናት ነኝና ተጓተን ሄድን። ሄደ እሱም ግን በዚህ አይነት ልጅ ጭንቅላቱ ስለተነካ ምን ብሎ እምቢ ይበለኝ? አልሄድም ይበል ዝም ነው ብያለሁ የሚለው ጎትቼ ይዤ ሄድኩኝ። እኔ አላቅም፣ ራሴ በገዛው ደብተር ልጄ ላይ ተደግሞበታል አሉ። እንግዲህ አይታጠብ ነገር በመጽሐፉ አሰርተውበታል አሉ። መፈቻውን ግን አልሰጡኝም። ልጄ እንደታሰረ ነው አሉ። እና መልሰን ተጓተን ወደ ቤታችን መጣ። ቸገረኝ፣ ባሰ፣ ግራ ገባኝ። ለምን በትል እሱን ይዤ መዞር ሆነ። ልመና ነው የቀረኝ ልጄ እሱን ይዤ። ከዛም በኋላ ራሴ ሳስበው ልጄ ምንም አስፓልት ልመና ከምንወጣ እኔ ልስራ፣ ልጄ ግንብ ተገድፎ ቁጭ በል ብዬ ተውኩት። እየወጣ ይሄዳል፣ ማታ ወደ ቤት ይመጣል። ሲጠፋብኝ እፈልገዋለሁ። ልብሱም እንደምታየው በላዩ ላይ አለቀ። ከባድ ነው። ልጄን ፈልጌ ያለኝን አበላዋለሁ፣ አብረን እንበላለን። እየቀጠለ ወራቶች ሲቀጥሉ ይቀባጥራል፣ ስም ይጠራል፣ ምን ይላል እና ስም ሲጠራ ተው ዝም በለዋለሁ። ምንድን ነው ስለው ስለዛ ምንም ዘርዝሮ የሚናገረው የለም። ወራቶች ሲቀጥሉ ደግሞ ቁጥር መጥራት ጀመረ። አንዳንዴ አሮጌ ልብሶቹ ላይ ሳጥብለት ዝም ብሎ ምን አገኝ መሰለ? የእሱ ስም ያልሆነ የመድኃኒቶች ወረቀት ስም አገኛለሁ። ማህተም አለው ምን አለው። እንዳልጠይቀው ፈቶ አይናገርም። አንዴ አይምሮ ተመርዞ ምንም ሊመልስልኝ አይችልም። ቁጥር ነው የሚጠራልኝ። ይሄ መድኃኒት ለምን ደግሞ ዋጥ ብለው ነው ግዛ ብለው ልከው ነው ምንድን ነው ይሄ ስለው መልስም የለው። ያችን መልሼ እኔ እሳት አቀጣጥልበታለሁ። ወረቀቶች ይይዛል በኪሱ። እዛው አሮጌ ልብሱ ላይ ከመሬት እየለቀመ ይሆን ያልገባኝም። እና አካባቢያችን መንደር ነው ልጄ። ወይኔ መኩዬ እጅግ በጣም ማለት ያሳዝናል። በጣም የነገሩን ነገር በጣም ልብ ይነካልና ግን ታዲያ እንደው በዚህ አይነት ሁኔታ እንደዚህ የሆነ ሰው ራሱን የማያውቅ ሰው እንዴት ከአንድ በኃይሉ ከሚባል ሰው ከነዚህ ወንጀለኞች ጋር በምን አይነት ሁኔታ ሊገናኝ ቻለ? በኃይሉ የሚባልማ መንደራችን አለ አልኩህ። በኃይሉማ ልጄን ገዳይ ነው። በኃይሉማ ክፉ ሰው ነው። በኃይሉ ጥቁር ድንጋይ ሰው ነው። በኃይሉ አትድገምብኝ ስሙ። በኃይሉማ መጥፎ ሰው ነው። ይሄ ከሀጂ ይውላለ ሳልሶ ልጄን ጠያቂ መስሎ አንዳንዴም እጁን ይዞ ወደ ደጅ ያወጣዋል። እኔ
ልጄን ያከመልኝ ይመስለኝ ነበር። ጭራሽ ከማይባል ጌታቸው ነው ወይ መኩዬ ነው እያለ የማያምታታ ሰው በጣም ባለጌና መጥፎ ሰው ነው። እሱንም አትጥርብኝ፣ አውቀዋለሁ፣ እስከ መጨረሻው አውቀዋለሁ። እኔ እስከ መጨረሻው እሱን ተፋረድልኝ። በቃ በልጄ ላይ እየሰራው እንደውም እሱ ነው፣ በቃ እሱ ነው። ይሄ በኃይሉ የሚባለውን ሰው አልፈልገውም። ይኸው ፊቴ እኮ ሲክደኝ፣ ፊቴ ካደኝ። እሱ እኮ የመጣው ከክፍለ ሀገር ነው። ሰው መስሎ ልጄን ግን አበላሸው። መኩዬን አበላሸብኝ። በቃ አታዩም እንዴ ከጎኔ ተቀምጦ ሰው መስሎ አውሬ ነው፣ አውሬ ነው። ስተወኝ አውሬ ነው፣ እንደ መኩዬ አይደለም። ተው። እሺ ተረጋጉ፣ ወይዘሮ ሰርካለም ተረጋጉ። እሺ ተረጋጉና እናውራ። እንደው ግን ወይዘሮ ሰርካለም ይረጋጉና ያለውን ነገር ያስረዱን። ይሄ ነገር ሲሆን ምናልባትም በኃይሉ ከመጀመሪያው አንስቶ እንደዚህ አይነት ሰው እንደሆነ በኃይሉ ስለሚሰራቸው ስራዎች እያንዳንዱ ነገር በኃይሉን እኛ ያወቅነው ከትልልቅ ወንጀለኞች ጋር ሳይቀር ግንኙነት ያለው ሰው ሆኖ ያገኘ ነው። ጌታቸው የሚባለው እኛ እየፈለግነው ያለው ሰው በጣም ወንጀለኛ የሆነ ብዙ ወንጀሎችን የሰራ ነው። በኃይሉ ደግሞ እንግዲህ ተመልክተዋል። ወይዘሮ ሰርካለም ይሄ ጌታቸው ነው ይሄ መኮንን ነው ሲሉ የነበረ ሰው ነው እና ረጅም ጊዜ ረጅም ወንጀሎችን የሰራ ሰው ነው። ይሄንን ሰው በስምም ሆነ አካባቢው ላይ የተሰማ ወይም ደግሞ የሰሙት አንዳንድ ነገሮች አልነበሩም ወይ? ልጆች ከሆነ ጊዜ በኋላ እሱ በኃይሉ ከገባ በኋላ እንግዲህ የተለያየ ጊዜ ልጄ ጋር ይውላል ነበር እያሉ የነበረው እነዛን ነገሮች የመጠርጠር ነገሮችን የማሰብ ሁኔታዎች አልነበሩም ወይ? እርሶም ብቻ ሳይሆን እንደው የአካባቢውም ሰው ምን ያወራል ስለዚህ ጉዳይ? እኔ ምን ብዬ ልጠርጥረው? አንድ ተከራይ ሰው ሆኖ ይመጣል፣ በኋላ ደግሞ ተቀይሮ እንዲህ አይነቱን ወንጀልና እንዲህ አይነቱን ፈተና ይሞክረዋል ብዬ አስባለሁ። ቤት ሲቸግርህ ነው ልትከራይ የምትመጣው አይደለ? ሰው ነህና ተከራይ ነህ። በዛ መንፈስ ነው የማየው። ግን አልሆነም። አውሬ ሆኖ ነው ያገኘሁት፣ ያውም በልጄ ላይ ልጄን የሚያክምልኝ እንጂ እንዲህ አይነት ሴራ ስታየው ስራ ውሎ የሚመጣ ይመስላል። ግን በቀን 3-4 ቤቱ ሲመጣ ታየዋለህ። እኔም ቤት ዘው ይላል እኮ መኩዬንም ይዞ ውጥት ይላል። እኔ መች ጠርጥር የለ እንደዚህ አይነት አየኸው የሰራበትን ያደረገውን ልጄን ከመኮንን ወደ ጌታቸው ቀይሮ ልጄን ፎቶ የቱ ጋር ያንሳው ማቀው የለኝም። እኔ እንደዚህ መቼ ለልጄ ዳቦ ሊያጎርሰው ነው እንጂ የሚመስለኝ ለልጄ ዳቦ ሊሰጥልኝ ነው። በቃ ብልሹ ልጄን ሊያጎርስልኝ ነው። በቃ መከራው የእናት ነው። እኔ እናቱ ነኝ። ተመልሶ እስኪገባልኝ ነው የምጠብቀው እንጂ ሌላ ድርጊትና እንደዚህ አይነት ነገር ያደርጋል ብዬ በኃይሉን አልጠረጥርም። ሰማው አይደል? ፊታችን አየሁ የሚናገረው ሲወራጭ አየሁ አይደል? በኔ ላይ የበኃይሉ ስራ ማአት ነው። መቼም ደሃ በአንድ እንጀራ ገዝቶ ሲያመጣለን እጅግ ዘመዴ የእናቴ ልጅ ወንድሜ ነው የመሰለን። አየሁ አይደል? አረመኔነቱን በምን ልጠርጥረው? ቡና ገዝቶ ይመጣልኛል። ያፈላሁትን ቡና ላፍ አድርጎ እሱ ለካ ልጄን ፎቶ ያንሳው። አሁን የተለጠፈውን አይተሃል። እንግዲህ አስብ። እንግዲህ እንደ ልጄ ስሜቱ ተሰምቶት የተማሪ ስሜት ተሰምቶት ነው ብዬ ነው እንጂ ማስበው ልጄን እንዲቀያይርብኛል ብዬ አስቤያለሁ እንዴ? ስሙን ጭራሽ መኮንንን ወደ ጌታቸው አስብ። እንግዲህ በምናምኑ ለቅልቆ የእሱ አስመስሎ ቁጭ አረጋል። በቃ 5-6 ቤት የሚመላለሰው የኔ ቤት ይረገጣል፣ እዛኛው ቤት ይረገጣል። ሁሉ ላይ ምን እንደደረሰ አውቃለሁ። በእኔ ብቻ አይደለም። በቃ ልጄንም ያሳበደው ይሄ ይመስለኛል። በቃ አሁን በይመስለኛልም አልተው ልጄን እሱ ነው ያበላሸው። በቃ እሱ ነው። አየሁ አይደል? ፊቴ ሲከደኝ ጌታቸው ነው እኮ አለ። ጌታቸው አለ ግጥም አድርጎ። እኔ ነኝ እኮ ልጄን የወለድኩት። እየው እንግዲህ ትናንትና መጥቶ ተመልካቾች እንግዲህ ተመልክታችኋል ምን አይነት ሴራ እየሰሩ እንደነበረ። ይሄ ሰው ነግሬያችኋለሁ። ከመጀመሪያው ጀምሮ የአእምሮ ህሙማን ፈቃድ የነበረው የአእምሮ በሽተኛ የሆነ ሰው ነው። እንግዲህ የአእምሮ በሽተኛ በወንጀል አይጠየቅም። እሱን ሰው ነው በኃይሉ በምን አይነት ሁኔታ ደግሞ ሲክደው እንደነበረ ውሸታቸው ነው አትመናቸው እኔን ሳይቀር እንዳላምናቸው እያደረገኝ እንደነበረ። እንግዲህ እነሱ ውሸታቸውን ነው። መኮንን የሚባል ሰው አይደለም ጌታቸው ነው። ይሄ ሰውዬ ከአንድም ከ2-3 ጊዜ በላይ እስር ቤት ገብቶ የወጣ ሰው ነው። ከእናንተ ለማምለጥ ምንም የማያደርገው ነገር የለም ብሎ ከመጀመሪያው ጀምሮ እጃችንን ይዞ ጎትቶ
እነዚህ ሁላ ሰነዶች የተሰሩት በኃይሉ ነው። ጌታቸው ብለን የያዝነው እንግዲህ መኮንን እጅ ላይ የነበሩት ማስረጃዎች ሳይቀር የተሰሩት በኃይሉ ነበረ። የተመቱት ማህተቦች፣ የትልልቅ ሚኒስቴር መስሪያ ቤቶች ማህተብ ሳይቀር እጁ ላይ አለ። ተመልከቱ ምን አይነት ርቀት እንደሚሄዱ። አሁንም ቢሆን ግን እኛ እጅ ላይ ነው በኃይሉ ያለው። በኃይሉ በደንብ ጌታቸውን ያውቀዋል። የጌታቸው ሰው ነው። ግን እንደው እዚህ ላይ ጥያቄ የሆነብን ነገር ወይዘሮ ሰርካለም መቼም ይሄንን ሰው ልጆት ከጠፋ በኋላ እኛ ጋር መሆኑን አውቀው እንዴት ፖሊስ ጣቢያ ድረስ ሄዱ? ማለት ልጄን ብለው እንዴት ማስረጃዎችን ሳይቀር ቤት የነበሩትን ማስረጃዎች ሳይቀር ለቃቅሞ በምን ሰሙ? ልጆት መጥፋቱን እንግዲህ ቤት እየኖረ ከነበረ ለዛች ቀን ከሆነ የጠፋው ልጄ ጠፍቷል ብላችሁ ፖሊስ ጣቢያ ሳጅን ድረስ እንዴት ሄዳችሁ? ለማመልከት እንዴት ሄዱ? ልጄ ከጠፋ ሳምንት ሆነው፣ ሳምንት ሞላው። ከዛ ወደ ፖሊስ ሄድኩ፣ አስመዘገብኩ፣ ስልክም ሰጣው እዛ ቦታ ላይ። መጨረሻ ላይ ደግሞ አፋልጉኝ መለጠፍ አለበት ተባለ። እሺ ብዬ ያለችውን ፎቶ ለቃቅሜ ኮፒ አስደርጌ ሰው በሰጠኝ እግዚአብሔር ይስጠው እንጀራው ከፍ ይበልለት አንድ ወጣት ብዙ ኮፒውን ሰጠኝና እኔ በዚህ ለጥፋለሁ አንቺ ደግሞ በዚህ ለጥፉልዎት ብሎ ያንን ነገር መለጠፍ ጀመርኩ። አንድ 5-6 ስልክ እንጨት ላይ እንትን እንዳልኩ ስልክ ተደወለልኝ። እስቲ ነይ ልጅ ሳይገኝ አይቀርም ተባልኩኝ። ወዴት ብዬው አናግሬ ስመጣ ወደ እናንተው ጋር እንደሚገኝ ተነገረኝና ልጄ መኩዬን እናንተ እጅ አገኘሁት እልሃለሁ። ታሪኩ ይሄ ነው እንግዲህ። ስለዚህ እሱ ከጠፋ በኋላ በስነ ስርዓት በኃይሉን የት ነው ልጅ ያለው አይተዋል ብሎ ጠይቀው ነበር አልኩ እኮ። ወጣ አድርጎ ዳቦ የሚገዛለት ነበርና እሱ ወደሚሄድበት ይኸውልሽ ማዘር እዚህ ጋር እንጀራ እንገዛለን፣ እዚህ ጋር ዳቦ እንገዛለን፣ እዚህ ጋር ቆሎ ገዛለታለሁ እያለን ጠየቅን። ቆሎ ሻጩን ምን ሁሉንም ስን አላየነውም፣ ሁሉም አላየነውም። ልክ አልኩ። ከፊት ያሸከምከው ኩሉ የለም ሊሰርቅ ሲል ቁጭ ብሎ አይደለ ጥፍት የሚልበት አንተ ጭንቅላት ስታይ እሱ በስር ሄዷል። ልክ እንደሱ ነው ያደረገኝ በኃይሉ። እኔ እንደሱ ነው ያደረገኝ። ከፊት ጠይቄ የለም ድርጊቱ በሱ ላይ የተፈጸመ እንዳይመስል ያደረገውም አይመስል። ምን የገዛኸው በሬ ነው የሰረቀህ በሬ ሲያፋልግ ሲወጣም እንዴት ነው የሚለው? ሊያፋልግህ ቆይ ይገኛል ወይ ሌላ ነው የወሰደው ብሎ ይመርግብሃል አይደለ? ስለዚህ እጄን በእጄ የሆነ ነገር ነው። በኃይሉ ነው ታሪኩ ላይ ያለው። የልጄን ስም በቁሜ ጌታቸው ብሎ ሲመጣልኝ ምን ልበልህ፣ ይሄ በጣም ከባድ ነው። የበኃይሉ ነገር እኔ አላቅም። ብቻ በእናንተው እጅ ይቀመጥልኝ። በጣም እንግዲህ እየተመለከታችሁት ነው በኃይሉ እያንዳንዱን የሰራውን ስራ። ከባለፈው ክፍላችን የተመለከታችሁት ምንም የማያውቅ ሰው ስራ አጠነኝ ብሎ የመጣ ሰው እንግዲህ በስሙ ወንጀል ለማላከክ ብሎ እንግዲህ ፌክ መታወቂያ፣ ፌክ ቪዛ፣ ፌክ ፓስፖርት ሳይቀር እንግዲህ አዘጋጅቶለት እንዴት ሊያደርገው እንደነበረ እኔን ሊያስገድለኝ እንደነበረ ተመልክታችኋል። ከዛ በተጨማሪ ደግሞ ምንም የማያውቅ እንግዲህ እብድ የሆነ ሰው ከመንገድ ላይ ወስዶ አምጥቶ እንግዲህ ጌታቸው ነው ብሎ አላኮ መታወቂያ እያንዳንዱን ነገር አዘጋጅቶ ሰርቶለት ከዛ በኋላ ለማምለጥ የሚፈልግ ሰው ነው በኃይሉ ማለት። ልጄ ከኔ ከደኋላ እኮ የሚበላ ነው በኃይሉ። ከኔ ጉንብስ ብሎ ገብቶ ቁጭ ብለው ነው የሚያሳዝነኛል። የወንድ ልጅ እናት ነኝ። ያለችንን አካፍለን በልቶ ወጥቶ ይሄዳል። እኔም እንደ ልጄ ትልቅ ደረጃ ሊደርስ ነው ብዬ ሱኩ ሲል እንደዛ ነው በኃይሉን የማስበው ነበር። ይኸውልህ ልጄ እደግ ብዬ ያሳደግኩት ቀጋ አጎንብሶ መጣኔ ሊወጋ ሁለተኛ ውጋት በኃይሉ መጣብኝ ቤት። ይሄ ነው በቃ እንግዲህ ተረጋጉ ወይዘሮ ሰርካለም። አሁን እንግዲህ ልጆትን መረከብ ይችላሉ። ሕክምናም እንግዲህ የኛ ሰዎች የተሻለውን ሕክምና ያደርጉለታል። ይሄንን እኔ ቃል እገባለታለሁ። ግን ተመልካቾች በኃይሉ እንግዲህ የተመለከታችሁት አይነት ሰው ነው። ምን አይነት ሰው እንደሆነ ተመለከታችሁ አይደለ? እንግዲህ የኛም ሰዎች ይዘው እሱን እያስለፈለፉት ነው። በዚህ ርቀት ይሄንን ሁሉ ወንጀል የሚሰራ ሰው የጌታቸውን የት እንዳለ የጌታቸውን አድራሻ ሳይቀር በደንብ ጠንቅቆ ያውቃል። አሁንም ቢሆን የቀናት ወይም ደግሞ የሰዓታት ጉዳይ ነው። እርግጠኛ ሆኜ መናገር የምችለው ጌታቸውን እጃችን ላይ እናስገባዋለን። በኃይሉም እንደዚህ እንደተጫወተብን እንደዚህ አይነት ድራማ እንደሰራልን እንደዚህ አይነት ሁኔታ ውስጥ በፍጹም ከበኃይሉ ጋር አንተዋተውም። እያንዳንዱን የሰራውን ስራ እኛ እጥፍ አድርገን እናስከፍለዋለን። እኔ እርግጠኛ ሆኜ መናገር የምፈልገው ነገር ቢኖር ይህን ነው። ጌታቸውን ቢሆን
በኃይሉ ብቻ ሳይሆን ጌታቸውም ቢሆን በእርግጠኝነት እጃችን ላይ ገብቶ የመጨረሻው ደቂቃ ላይ ደግሞ እንደሆነ እሱም ራሱ ያውቋል። ጌታቸው የመጨረሻዎቹ ደቂቃዎች ላይ እንደሆነ ስለሚያውቅ ነው እያንዳንዱን ያሉትን አማራጭ እያደረገ ያለው። ከሱም በላይ ያሉት ሰዎች ይሄ በኃይሉ የሚባል ሰው ሌባ ነው። ምን ደቂቃና ጊዜ ትሰጡታላችሁ? ሌባ ነው በቃ። በሌብና ፎርጅድ እየመታ ልጄን ስሙን ቀይሮ አምጥቶ ያሳያችሁ ስለሆነ ጊዜ መስጠቱ ምን ይባላል? እሺ እንግዲህ ያለውን ነገር እኛ እንትን እንለዋለን። ሁሉንም ነገር በተቻለን አቅም እናደርገዋለን። እንግዲህ እርሶ ይረጋጉ። እሺ እንትን በሏቸው፣ እሳቸውንም አረጋጓቸው። እኛም እንሂድ፣ የኛ ሰዎች እየጠበቁን ስለሆነ እንሂድ። እሺ እንግዲህ ተመልካቾቻችን ከወይዘሮ ሰርካለም ጋር ያደረግነውን ቆይታ ተመልክታችኋልና በጣም በድራማ የተሞሉ ሰዎች ከመጀመሪያው አንስቶ አሁን ብቻ አይደለም ከመጀመሪያው ከያዝናቸው ሰዎች አንስቶ ምን አይነት ድራማ የሚሰሩ ሰዎች እንደሆኑ ተመልክታችኋል። እንግዲህ በዚህ ሁኔታ ነበረ ጌታቸው ያልሆነን ሰው ጌታቸው ነው ብሎ እንግዲህ የፌክ መታወቂያ ስለማንነቱ የሚገልጽ ነገር እያንዳንዱን ነገር አዘጋጅተው ሊሸውዱ ነው የነበረው። ምን አይነት መንገድ እንደሚጠቀሙ ለወንጀል ብለው ምን አይነት ስራ እንደሚሰሩ እጅግ በጣም የረቀቁ ሰዎች እንደሆኑ ተመልክታችኋል። አሁንም ቢሆን እንግዲህ ይሄ እስካሁን ያለፍነው ነገር እየተደረገ ያለው ነገር ከምን አይነት ሰዎች ጋር እየተጋፈጥን እንደሆነ ለማሳየት በቂ ነገር ነው። እንግዲህ ሰዎቹ ምን አይነት ሰዎች እንደሆኑ ያያችሁት ነገር ብቻ እነሱን ለማወቅ በጣም በቂ ነው፣ ከበቂም በላይ ነው። በዚህ ልክ እንደሚሄዱ ተመልክታችኋል። እንግዲህ ይሄንን ሁሉ ድራማ የጠነሰሰው ከመጀመሪያው አንስቶ ጌታቸው ያልሆነን ሰው ጌታቸው ነው ብሎ የጠቆመን ሰው በኃይሉ ነበረ። እንግዲህ በኃይሉ እስከ መጨረሻው ሰዓት ድረስ እንግዲህ ወደ እናንተ ወደ አስተላለፍ ነው እስከ መጨረሻው ቪዲዮ ድረስ በምን አይነት ሁኔታ ውስጥ እንደነበረ በምን አይነት አቋም ውስጥ እንደነበረ ተመልክታችኋል። እንግዲህ ከዛ በኋላ ቀጥታ የኛ ሰዎች እንግዲህ የህግ አካላትም አብረውን አሉ። ምን አይነት ሴራ እንዳሴሩ ካወቁ በኋላ ነው እያንዳንዱን ከዛ በኋላ ምርመራውን እያደረግንበት የነበረው። አሁን እንግዲህ ከሱ ጋርም አንዳንድ ነገሮች ውስጥ ገብተናል። አንዳንድ ሰጣ ገባዎች ነበሩ ከሱ ጋር። ከዛ በኋላ እንግዲህ የኛ ሰዎች እያንዳንዱን ነገር ማድረግ የነበረብንን ነገር ምክንያቱም ተመልክታችኋል። በትዕግስት ነበር እያወራን የነበረው ያለውን ነገር በስነ ስርዓት ነበር ያወራነው። ነገር ግን ይሄ መንገድ አያዋጣኝም አለ። እኛ መጠቀም የነበረብንን ኃይልም ሆነ ማድረግ የነበረብንን ነገር አደረግን። ከዛ በኋላ እንግዲህ የተወሰነ የሕክምና እርዳታ ምናምንም ስለሚያስፈልገው የኛ ሰዎች ወስዶታል። አሁን ግን ይዘውት መጥተዋል። ከሱ ጋር ደግሞ የተወሰነ ቆይታ እናደርጋለን። አሁንም ቢሆን ግን እውነታውን የማይናገር ከሆነ ከዚህም በላይ ይቀጥላል። መቼም ቢሆን ወደ ኋላ የምንልበት ምንም ምክንያት የለም። ከነዚህ ሰዎች ጋር እስከ መጨረሻው ድረስ እንጋፈጣለን። እዚህ ድረስ መተናል። እንግዲህ የኛም ሰዎች የሕክምና እርዳታ አድርገውለት በኃይሉን ይዘውት መጥተዋል። ከሱ ጋር ቆይታ እናደርጋለን። እስከ መጨረሻው ድረስ አብራችሁን ቆዩ። መልካም ቆይታ። ከመጀመሪያው አንስቶ እኔ እናንተ ከተገናኘንበት ሰዓት አንስቶ በደንብ አስጠንቅቄ ነግሬሃለሁኝ። አሁንም ቢሆን በዚህ ሁኔታ የምትቀጥል ከሆነ እጥፍ እየሆነ ይቀጥላል። ይኸውልህ ህግ እስር ቤት የምትለው ነገር ለአንተ ቀላል እንዲሆን ነው ማደርግልህ። እስከምትመኘው ድረስ እስርን እስከምትመኘው ድረስ ሞት እስከሚናፍቅ ድረስ ከዚህ በላይ ይቀጥላል። የምታውቀውን እያንዳንዱን ነገር አሁንም ቢሆን ትነግረኛለህ። ያለበለዚያ ግን አሁን ያሳየውክ የኛ ሰዎችም እኔም ያሳየነ በጣም ቀላሉን ነገር ነው። አሁን እውነታውን ትነግረኛለህ። ጌታቸው የት ነው ያለው? ከመጀመሪያ ግን ይሄንን ሴራ እንዴት ነው ያቀነባበራችሁት? ደካማ እናት ደካማ አባት ያለኝ ሰው ነኝ። የሱ በጣም ከባድነት ከአቅሜ በላይ ሆኖ እሱ በሱ ቁጥጥር ስር እንደውል አድርጎኝ እንደዚህ አይነት ወንጀል ውስጥም እንዲዘፍቀኝ ያደረገው እሱ ነው። እንግዲህ እንደምታየው ከሰውነት ተራ እስከወጣ ድረስ ሁሉንም ነገር ማለት ነው በአቅሜም በሚችለው ሁኔታ የሚፈልገውን ነገር በሙሉ እያደረኩለት ነው። የሱ ባሪያ ሁኜ የከረምኩት ከመንገድ ላይ አንስተን እንደዚህ አይነት ነገር እንድናደርግበት ያደረገው እሱ ነው። የሰውየው ከባድነት ደግሞ ምንም መለኪያ የሌለው ነው። ሌላም ብዙ ነገሮችን ከማድረግ እቅድ ወደ ኋላ ማይል ሰው ነው እና እንደምታየኝ ደግሞ እኔም በማስፈራራት ሁሌም በከንተን በማለት ኢቭን እንደው ምንም ሌላ ሀሳብ እንኳን እንዳይኖር ቆይ አረ እየነገርከኝ ያለው ስለ ጌታቸው ማውቀውን ነገር ነው። እኔ እንድትነግረኝ የምፈልገው ይሄንን ሴራ እንዴት እንዳቀነባበራችሁት ከዚህም በኋላ ጌታቸው የት እንዳለ እንድትነግረኝ ነው የምፈልገው። ይኸውልህ የማውቀውን 10 የሰማሁት ከመጀመሪያው ጀምሮ ጌታቸው እንደዚህ አይነት ሰው ነው የነገርከኝን ነገር ነው ለኔ እየነገርከኝ ያለው። ያ አይጠቅመኝም ለኔ። አሁንም ቢሆን ይሄ መንገድ ከተመችቶ ከሆነ ይቀጥላል። እውነታውን እንድትነግረኝ ነው የምፈልገው። እንዴት ነው ይሄንን ሴራ ያቀነባበራችሁት? ይኸውልህ
እኔ ስላንተ ምንም አያገባኝም። ከዚህ በኋላ እድል ሰጥቻለሁ፣ አልተጠቀምክበትም። አሁንም ቢሆን ግን የምፈልገው ይሄን ሴራ እንዴት እንዳቀነባበራችሁት ነው። እኔ አሁንም የምነግርህ ወንድሜ እንደው ይኸውልህ ፍራቻ የእሱ ፍራቻ ቀን ተሊት በጣም ነው እንትን እያለኝ ያለው እንጂ እኔ እሱን እንትን ለማለት አይደለም። አሁንም ትናንትም እንደዚሁ እንደምታዩት ዛሬ ደግሞ ጭራሽ ባስ ብሎ ደግሞ ከሰውነት ተራ እስከወጣ ድረስ እንግዲህ የእሱን ኃይለኛነት እኔ ደጋግሜ መንገሬ ከፍርሃት ከመጣ ነገሮች ውስጥ እንጂ ሌላ ምንም እሱ ያለበት ምናምን እንትን ለማለት ብዬ አይደለም። በጣም 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 በቃ እኔ የምሬን የምነግርህ ነገር ለያጅ ለገናጅ ማለት ነው። አሁን እንደው እዚህ ካንተ ጋር እንኳን ሳወራ ማለት ነው አሁን ካሁን የሆነ ነገር ይፈጠራል የሚል ፍራቻ ውስጥ ላይ ያደረ በጣም ይኸውልህ ቆይ ሰማኝ እንዴ ምን አይሰማህም እንዴ? እየተግባባን አይደለም? ጆሮ የለህም? መስማት አትችልም? እያልኩ ያለሁት ይሄንን ሴራ እንዴት ነው ያቀነባበራችሁት? ጌታቸው ያልሆነ ሰው ጌታቸው ነው ብለህ እንዴት ነው ይሄንን ድራማ የሰራችሁት? በጣም ጎበዝ ናችሁ። ታሪክ ስታቀነባብሩ ድራማ ስትሰሩ በጣም ጎበዝ ናችሁ። ምን አለ ለደህና ነገር ተጠቅማችሁበት ቢሆን ኖሮ ይሄንን ነገር ምን አለ ጥሩ ስራ ሰርታችሁበት ቢሆን ኖሮ ለወንጀል አንድ ምስኪን የወደቀ ሰው እንዴ ከአማኑኤል አንስታችሁ ምን ማለት ነው? አንድ ምስኪን ሰው ጌታቸው ነው ብለን እስከምናሰቃየው ድረስ መታወቂያ ሰርታችሁለት ምንም የማያውቅ አይምሮ ህሙማን ህሊና የሚባል ነገር አልፈጠረባችሁም? ምን አይነት አይምሮ ያላችሁ ሰዎች ናችሁ? እንዴት እንደዚህ አይነት ነገር እንዴት ብላችሁ አሰባችሁት? የሰውየው ኃይለኝነት የ5 ዓመት ልጅ እንደው በራሱ ቁጥጥር ስር እንትን አድርጓት በእሷ እያስፈራራኝ ስወጣ ስገባ ይህንን ነገር አደረኝ ዘንድ ይህንን ነገር እቅድ አውጥቶ ሁሉ ነገር እንትን አድርጎ እኔ እንድተገብረው ያንን ነገር እንትን ያደረገው እሱ ነው። የሰውየውም የኃይለኝነት ሁሉም ነገር የዛን የሰፈሬ ልጅ መኮንን ላይ እንኳን እንደዚህ አይነት ነገር እንዳደርግ ያደረገኝ ጨካኝ ልጄን በሱ ቁጥጥር ስር ውሎ አሁንም ጭራሽ ማለት ነው እንደገና ሌላ ወንጀል ውስጥ ሊያስገባኝ እየፈለገ ያለን አካል እንዴት አልፈራ ብለህ ነው ወንድሜ? እንደው ተዚህ በላይ ምን አድርግ ነው የምትለኝ? እኔ እየነገርኩ ያለው እኮ ልጄን 5 ዓመት ልጄን የሰፈር ጓደኛዬን አብሮ አደጌን መኮንንን እንደዚህ እንዳደርግበት ጭራሽ የክፋት ሁሉ ጥግ ማለት ነው። ስለዚህ ይሄንን ክፉ ሰው እንዴት እኔ አልፍራ ነው የምለው። እኔ በጣም እንደው የልጄ ነገር ደግሞ ሳስበው ጭራሽ በጣም ነው እኔ እንትን እያለኛለሁ፣ አንጀቴን እየበላኛል። ምን ያህል አቅም እንደሌለኝና አቅም ደካማነቴን ተጠቅሞ ማለት ነው ይህንን ነገር እንደፈለገ ሲያሻው እንደፈለገ ራሱ ላይ እንዳለው ተራቁስ ዕቃ የተጫወተብኝ እንደሆነ ነው እየተሰማኝ ያለው። እኔ የምሬን ነው የምልህ ማለት ነው። ይኸውልህ ለአንተ አንድ ልጅ ሲባል ስንት ሰው ነው ያስገደላችሁት? የስንት ሰው እንባ ነው ያፈሰሳችሁት? የስንት ሰው ደም ነው የፈሰሰው እዛ ጋር? ምን ማለት ነው ይሄ? ህግ ያለበት ሀገር እኮ ነው። ህግ ባለበት ሀገር የወንጀለኛ ተባባሪ ሆነክ የስንት ሰው እንባ ነው ያለብህ? የስንት ሰው ደም ነው ያለብህ? ያለብህ ብቻ ሳይሆን ያለባችሁ። ለዛ ሁሉ ወንጀል መሰረቶች አንተ ነህ። እያንዳንዱን ነገር ስትሰራለት የነበርከው አንተ ነህ። የድራማዎች ሁሉ ባለቤት ጠንሳሹ ሳይቀር አንተ ነህ። እያንዳንዱን ነገር የምትሰራው አንተ ነህ። አሁንም ቢሆን እያስጠነቀቅኩህ ነው። ተመልከት እስኪ ምን አይነት ስራ እኮ ነው የሰራችሁት እኮ እንዴ! ተመልካቾች ከመጀመሪያው አንስቶ እስከ መጨረሻው የነበረው ነገር እናንተ ተከታትላችሁታል። አንድ የአይምሮ ህሙማን ወይም ደግሞ የአይምሮ በሽተኛ የሆነ ሰው ከአማኑኤል የአይምሮ ህመምተኛ መሆኑ የተረጋገጠ ሰው ከመንገድ ላይ አንስቶ መኮንን የሚባል ስለ ጉዳዩ ምንም የማያውቅ ሰው ምስኪን እናት ያለችው ሰው እንግዲህ አይታችኋል። ከሰርካለም ጋር ያደረግነውን ቆይታ እንደማያስጠይቃቸው መቼም አንድ የአይምሮ ህመምተኛ ፍርድ ቤት ቀርቦ እንደማይከሰስ ስለሚያውቁ ልብሱን ጥለው ሱፍ አልብሰው ጸጉሩን አስተካክለው እንግዲህ የአይምሮ ህሙማን እኮ ነው እዛ እኮ መጠጥ እንዲጠጣ እኮ ያደረጋችሁት። ቁጭ አድርጋችሁ ባር ውስጥ እኮ ይሄን ያክል ርቀት እኮ ነው የሚሄዱት። ይሄን ያክል ድራማ ነበር ሲሰሩበት የነበረው። ሰዎቹ በምን አይነት ርቀት እንኳን እንደሚሄዱ እስኪ ተመልከቱ። ለወንጀል ምንም የሚያደርጉ ሰዎች ናቸው። ከዚህም በላይ አሁንም ቢሆን ከጌታቸው በላይ ሌሎች ሰዎች እንዳሉ ሰምተናል፣ አውቀናልም። ቅርብ ጊዜ ነው። አሁንም ቢሆን እየሰጠህብን ያለው ክፍተት እያራከን ያለው ጌታቸውን እያስመለጠን ነው። እኔ እውነቱን ልንገርህ አይደለ፣ ጌታቸው ከጄ ቢያመልጥ እኔን አያድርግም። የጌታቸውን ጽዋ አንተ ትቀምሳታለህ። ሞት ብርቅ እንዲሆንብህ ነው ማደርገው። እጥፍ አድርጌ ነው የምሰጥህ። አንተ ከዚህ ከኔ እጅ ላይ በህይወት ከወጣህ እኔን አያድርገኝ። እስካሁን ስትሸሸው የነበረው ሞትህን ነው አይደለ? እስካሁን ስትፈራ የነበረው ጌታቸውን ነው አይደለ? እሱን እጥፍ አድርጌ ነው የምሰጥህ። ጌታቸውን እስከሚናፍቅህ ድረስ፣ ጌታቸው ጥሩ ሰው ነው እስከምትል ድረስ ነው። አሁንም ቢሆን
እድል እየሰጠውክ ያለሁት ያ ነገር እንዳይሆን ነው። እውነታውን ንገረኝ። እንዳልከው ደግሞ ልጅ አለኝ ያልከው አይደለ? ይሄንን ነገር ማየት የምትፈልግ ከሆነ ልጅህን በአካል በህይወት ማግኘት የምትፈልግ ከሆነ ያለውን ነገር ንገረኝ። እሱም ያንተ ድራማ አለመሆኑን በምን እርግጠኛ መሆን እችላለሁ? አሁን እንድትነግረኝ የምፈልገው አንተ ጋር እንደምንመጣ ሳይቀር ታውቁ ነበር። ይሄንን ሁሉ ነገር እንዴት ነው ያቀነባበራችሁት? አሁንስ ቢሆን ቀጣይ እቅዳችሁ ምንድን ነበር እየሰራችሁ የነበራችሁት? ይሄንን ሁሉ ድራማ መስራቱ ስለምን አስፈልጋችሁ? እስካሁንም እንግዲህ እንደዋሽ እንድቀጥፍ ያደረገኝ በጣም ያው የፍርሃት ነገር አለብኝ። እሱም ያው ከሀገር እስኪወጣ ድረስ ማለት ነው ነገሮችን በእንደዚህ አይነት መንገድ አመቻቹና እይታውን የሚከታተሉኝ ሰዎችም እስከዛ ድረስ በእንደዚህ አይነት መንገድ ጋፕ ሲሰጡ እኔ ሲሆን ልጅህን በሚገባ ቦታ አስቀምጬልህ እኔ ወደሚሄድበት ይሄዳለሁ ብሎኝ ነው እንጂ ማለት ነው። እስከዛሬ ድረስ እየተከታተላችሁን እንደሆነ ማለት ነው አውቀናል። ሳልወድ በግድ ማለት ነው ያንን የሱ ያለኝን ነገር እፈጽም ዘንድ ነው ስቀጥፍ ስዋሽ የነበርኩት እኔ እናንተም ማለት ነው። ይኸውልህ አሁን እየነገርከኝ ያለው ቅድም የነገርከኝን ነገር ነው። እንዴት ነው ምንድነው ያቀዳችሁት ከዚህ በኋላ? ጌታቸው እንዴት ነው ሊያመልጥ የፈለገው? በምን አይነት ሁኔታ ነው ይሄንን ሴራ የጠነሰሳችሁት? አሁንስ ቢሆን ጌታቸው የት ነው ያለው? እኔም እስከማውቀው ድረስ ጌታቸው የሚያመልጥበትን መንገድ ማለት ነው ያው ልጁን ያንን እብድ በጣም ማለት ነው እሱን በእብድ በእኔ አማካኝነት አስመስላችሁ ለሚከታተሉኝ ሰዎች እይታ አድርጋችሁ ማለት ነው እንዲበሰበስ አድርጋችሁ እኔም የማመልጥበትን መንገድ ነው አመቻችሁ ያለው። ከዛ በኋላ ልጄን የኔ ልጅ ደግሞ ማለት ነው ያንን ነገር ካልፈጸምኩኝ የኔ ልጅ እንደሚያስቀምጣ ከዛ በኋላ ነው እሱ ከወጣ በኋላ ልጄን ሰጥቶኝ ሊሄድ ነው ቃል የገባልኝ። እንዴት እንደሚወጣ እስካሁን ድረስ አላወቅኩም ነኝ። ይኸውልህ አንተ ይሄንን ሁሉ ድራማ እየፈጠርክ ያለው አንተ ነህ። ከመጀመሪያው ጀምሮ ጌታቸው ነው ብለን የያዝነውን ሰው ጨምሮ አሁንም ቢሆን ጌታቸው የት እንዳለ እንዴት ሊያመልጥ እንደፈለገ በደንብ ታውቃለህ። አሁንም ቢሆን እየታገስኩ ነው ያለሁት። በስነ ስርዓት ነው እያወራሁት ያለሁት። ይሄ መንገድ ተመችቷል? ይቀጥል በዚሁ። አሁንም ይኸው ማለት ነው ለልጄ ዝላ አብራ ክፋዬ ነው ይሄን ሁሉ ነገር ዋጋ እየከፈልኩ ያለሁት። አሁንም ደግሞ ማለት ነው ልጄ በህይወት ትቆያለች እንድትቆይ ማለት ነው እኔ እንግደሉኝ እንጂ እንዴትም ሆኖ ምንም ነገር አልናገርም። አሁንም ቢሆን የልጅህን ህይወት የምትፈልገው ከሆነ ጌታቸው ለኛ መያዝ ያስፈልገናል። እኛ ጌታቸውን ካልያዝነው ልጅህን መቼም በህይወት ልታገኛት አትችልም። ታውቀዋለህ። እድሜ ልክ ከሱ ጋር ነው አብረህ የሰራኸው። ጌታቸው ምን አይነት ሰው እንደሆነ በደንብ ታውቃለህ። ያለውን ነገር የጌታቸውን አድራሻ ስጠን። እኛ ከልጅህ ምንም የለንም። አንድ ምንም ከማታቀጻ ልጅ ምንም የለንም። እኛ የተቻለን እንደ ልጅህ እናደርጋለን። ጉዳያችን ጌታቸውና መሰል ወንጀለኞች ናቸው። አሁንም ነገም ገና ጉዳም በፈለገ ነገር ቢመጣ ማለት ነው ምንም ነገር ስለ ጌታቸው አልናገርም። የአብራኬን ክፋይ ልጄን በደህና ቦታ ላይ ስላስቀመጠልኝ ያን ነገር ካደረግኩ ደግሞ ልጄንም ላጣ ስለምችል እስካሁን ድረስ ለራሴ የከፈልኩት ሁሉን ነገር እንደዚህ እንደምታይ ሰውነቴ ከሰውነት ተራ ያወጣው ለልጄ ስል ነው። ስለዚህ ደግሞ እኔ በየትኛውም አይነት መንገድ የልጄን እንትን ስለምፈልግ ደህንነት ስለምፈልግ ጌታቸው የት ይኑር የት እንዳለ በምንም አይነት መንገድ ግደሉኝ እንጂ አልናገርም። እኔ ልጅህን ልንገርህ አይደለ ከዚህ በኋላ እድሜ ልክህን አትያትም። ይሄን መንገድ የምትፈልገው ከሆነ ያለበለዚያ ጌታቸው ያለበትን ለኛ ንገረን። አሁንም ቢሆን አንተ ስላልነገርከን እኛ ወደ ኋላ የምንመለስ ሰዎች አይደለንም። ከዚህ ወጥተህ በእስር ላይም ሆነ በጉዳዩ ውስጥ ሆነ ልጅህን ማየት የምትፈልግ ከሆነ ንገረን። እኛ ልጅህን የተስተካከለ ቦታ እናደርግልሃለን። ልጅህ አይደለችም ጉዳያችን። ያለበለዚያ ግን ከዚህ በህይወት አትወጣም። እድሜ ልክ ልጅህን አትያትም። ይሄንን ደግሞ እኔ ላስጠነቅቅህ እፈልጋለሁ። ሰማኝ አይደለ? እኔ ደግሞ አሁንም እየነገርኩ ያለው ከኔ በላይ የልጄ ደህንነት ነው የሚያሳስበኝ። እኔን እንደፈለጋችሁ እዚህ ጋር አድርጉኝ ከፈለጋችሁ ማለት ነው። ከምንም በላይ ማለት ነው ስለ ልጄ ደህንነት ነው እኔን የሚያሳስበኝ። እኔ በቃ ልጄ ነው ለልጄ ስል እንደፈለጋችሁ እዚህ ጋር የምታደርጉኝ ነገር ይኸው እዚህ ጋር እንደፈለጋችሁ አድርጉኝ። በቃ ከሰውነት ተራሞጥቻለሁ። ከዚህ በኋላ ቁሜም የሚሄድ አይደለሁም። አንዲት የአብራ ክፋዬ ልጄ ትኖርልኝ ዘንድ ማለት ነው እንደፈለጋችሁ አድርጉኝ። ይኸው እዚህ ጋር ይኸውልህ አሁንም ቢሆን ልነግርህ የምችለው ጌታቸው በእኛ ቁጥጥር ውስጥ እስካልገባ ድረስ ልጅህ ህይወት የላትም። ልጅህን ምን እንደሚያደርጋት አታውቅም። ጌታቸው ለማንም የማይመለስ ምን አይነት ወንጀለኛ ጨካኝ ሰው እንደሆነ ታውቀዋለህ። ከአንተ በላይ የሚያውቀው ሰው የለም። ልጅህ ምን ውስጥ እንደምትሆን አታውቅም። ግን እኛ ሰላማዊ ሰዎች ነን።
ጌታቸውን አሳልፈ ስጠን፣ ልጅህን በሰላም አግኛት። ያለበለዚያ ግን አንደኛ ደረጃ ጌታቸው ልጅቷን መቼም ሰላም ሊያደርጋት አይችልም። ይሄንን እርግጠኛ ሁን። ሁለተኛ ደግሞ አንተ ከዚህ በህይወት ልትወጣ አትችልም። እንደዚህ የምትሳሳት ልጅ ይሄንን ሁሉ ወንጀል ሰርቼላታለሁ የምትላት ልጅ እድሜ ልክህን አትያትም። አሁንም ቢሆን ቃል እየገባውልክ ያለሁት ልጅ አይደለችም የኛ ጉዳይ ጌታቸውና ወንጀሎቹ ናቸው። ሌሎችም ግብረ አበሮቹን ጨምሮ ቃል ልገባልህ የምችለው ነገር እኔ ልጅህን ይሄው የምታያቸው የህግ አካላትም አሉ፣ እኔም አለሁ። ቃል እገባልሃለሁ ልጅህን እኛ ሴፍ እናደርጋታለን፣ ልጅህን እንጠብቃታለን። ያ እንዲሆን ከፈለክ ግን የጌታቸውን አድራሻ የት እንደሆነ እንዴት ሊያመልጥ እንደፈለገ እያንዳንዱን ነገር ንገረን። ያለበለዚያ ግን ጌታቸው እጅ ላይ ሆና ልጅህ መቼም ሰላም ልትሆን አትችልም። ይህንን እርግጠኛ ሆነ እወቀው ብቻ ሳይሆን በደንብ ታውቀዋለህ ምን ሊያደርግባት እንደሚችል። እኛ ልጅህን እንጠብቅልህ፣ ጌታቸውን አሳልፈህ ስጠን። መቼም ከአንድ አብራከ ክፋይ ጌታቸው የሚባል ወንጀለኛ አይበልጥብህም። ከልጅ ህይወት ጌታቸው ይበልጥብሃል? እርግጠኛ ነኝ ምንም አትሆንም። ልጄ በሰላም ትኖራለች። ልጄ ይኸውልህ ቃል እየገባሁልህ ያለሁት እኔ የልጅህን ህይወት ልጠብቅልህ ነው። ከዚህ በፊትም የመጡ ወንጀለኞች ልጆቻቸው ለኛ ምንም ስላልሆኑ ልጆቻቸውን ሳይቀር የወንጀለኞቹን ልጅ ተመልካቾች፣ የወንጀለኞቹን ልጆቻቸውን ሳይቀር ህፃናት ናቸው ምንም አያውቁም ብለን ጥበቃ አድርገናል። ብዙ ጉዳት እስከሚደርስብን ድረስ ለልጆቻቸው የወይዘሮ ሊዲያ ልጅ ጨምሮ የጌታቸው አብራ ክፋይ ነች የተባለችው ልጅ ጨምሮ ከለላ አድርገን ጠብቀናል። አሁንም ቢሆን ቃል ልገባልህ የምችለው ነገር እኔ ልጅህን እጠብቅልሃለሁ። ምንም የማታውቅ ልጅ ምንም እንድትሆን እንድትጎዳ እኔም አልፈልግም። ጌታቸው የሚባል አረመኔ ወንጀለኛ ግን ንገረኝ፣ አሳልፈህ ስጠኝ እያልኩ ነው። በቃ እሺ፣ በቃ ካሜራውን አጥፉትና እናወራለን። እሺ፣ በጣም ጥሩ። አሁንም ቢሆን ግን ምንም አይነት ድራማ አልፈልግም። የመጨረሻ እድልን ተጠቀምበት። የልጅህን ህይወት የምትፈልግ ከሆነ እያስጠነቀቅኩ ነው። የልጅህን ህይወት ከጌታቸው ማይበልጥብህ ከሆነ እውነታውን እንድትነግረኝ እፈልጋለሁ። ምንም አይነት ድራማም ሆነ ስህተት አልፈልግም ካንተ። ካሜራውን አጥፉለት፣ እሱ ይናገራል። ቀጥልሽ። እሺ እንግዲህ ተመልካቾቻችን ከበኃይሉ ወይም ደግሞ ከጌታቸው ቀኝ እጅ ከተባለ ወንጀለኛ ጋር ያደረግነውን እያንዳንዱን ቆይታ ተመልክታችኋል። እንግዲህ ካሜራውን አጥፉልኝና ያለውን ነገር እነግራችኋለሁ ነበር ያለን። እንግዲህ ከዛ በኋላ የተፈጠረውን ነገር ተመልክታችኋል። ልጄን ይዞብኝ ነው እየተደራደረኝ ያለው የሚለው ነገር ሰምታችኋል ከሱ። ስለዚህ ልጁን ይቀባበሉበታል የሚል ጥቆማ በደረሰን መሰረት እንግዲህ እዛ ቦታ ነው ልጁን እዚህ ቦታ እንቀባበላለን የተባባሉበት ቦታ ነው እንግዲህ እኛ ያለ ነው። የሰው ኃይሎችም የህግ አካላትም መጥተዋል። ሞተረኛም በመኪናም ደግሞ የሚከተሉንን ሰዎች እንግዲህ እኛ አዘጋጅተናል። ኃይል እንግዲህ አስፈላጊ ነበርና በዚህ ሰዓት ኃይል መያዝ ኃይል ጨምርመር አድርገን የመጣ ነው። እንግዲህ ከዛ በተጨማሪ ተመልካቾች እንድትረዱት የምንፈልገው ነገር እሱ በእኔ እቅድ መሰረት እየሄዳችሁ ነው ብሎ ነው የሚያስበው ጌታቸው። ምክንያቱም ልጁን ተቀባብሎ ከሀገር ሊወጣ እንደሆነ ነው ከባኃይሉ አንደበት የሰማ ነው። ስለዚህ እኛ ቪዲዮዎችን ያዝ አድርገን በያዝነው ሰዓት ነው እየለቀቀን ያለ ነው። ነገሮችን ካስተካከልን በኋላ ነውና የተለያዩ የቅደም ተከተል ችግሮች ወይም ደግሞ የኦርደር ችግሮች ሊኖሩ ይችላሉ። እናንተ ጋር ሲደርሱ ነገሮች ተከናውነው ሊሆኑ ይችላሉ። ስለዚህ እሱ እኛ የምንሄድበትን አካሄድ እንዳያውቅ ስለፈለግን ነገሮችን ቅደም ተከተሎችን ለማዛባት እየሞከርን ነው በተቻለን አቅም። ስለዚህ ጌታቸው እያሰበ ያለው በእኔ እቅድ መሰረት እነሱ እየሄዱ ነው ብሎ ነው እያሰበ ያለው። ስለዚህ አሁን እሱ ሳይቀድመን እኛ ለመቅደም የተቻለንን ሙሉ እያደረግን ያለ ነው። እንግዲህ ከቀኑ 10 ሰዓት ላይ የኛ ሰዎች እንደነገሩን ከሆነ ጌታቸው ከሀገር የሚወጣበት ወይም ደግሞ ፍላይት እንዳለው የተዘጋጀለት ነገር እንዳለ ነው የኛ ሰዎች እየነገሩን ያለው። ስለዚህ በኤርፖርትም አካባቢ የኛ ሰዎች የህግ አካላት ጨምሮ እየጠበቁት እንዳሉ ከኛ ሰዎች መረጃ ደርሶናል አሉን እኛ ሰዎች ከካሜራ ውጪም። አሁን ደግሞ እኛ እዚህ ደግሞ ጌታቸውና የበኃይሉን ልጅ ይቀባበሉበታል ወደ ተባለው ቦታ ነው እኛ ቀጥታ የከበብነው። እንግዲህ እኛም ኃይል ታጥቀናል በመኪናም ሞተረኛም፣ ተጨማሪም ደግሞ ከካሜራ ጀርባ ኃይሎች አሉ። ኃይሎች አጠራቅመን ነው እዚህ ጋር የቆምነውና ዛሬ እንግዲህ እድል ከቀናን ጌታቸው የተባለ ወንጀለኛ እስከ ዛሬ ስንፈልገው የነበረውን ሰው በእጃችን እናስገባለን የሚል ተስፋ አለን። እንግዲህ እስከ መጨረሻው ድረስ አብራችሁን ሁኑ። እንግዲህ አብራችሁን ስትቆዩ ደግሞ በጸሎታችሁም ሳይቀር እንድታግዙን እንጠይቃለን። ኑ እኛ እንሂድ። እሺ ተጠንቀቁ። ከኋላም ያሉት ሰዎች ይምጡ። እሺ እንግባ። ውሰድ። ኑ
እንግዲህ ተመልካቾች እንደነገርናችሁ ከሆነ 10 ሰዓት ላይ ፍላይት እንዳለው ነው የነገርናችሁ። ስለዚህ አሁን እንግዲህ ወደ 8 ሰዓት አካባቢ ነው 8 ሰዓት ከ10 አካባቢ ነው አሁንና ይሄ ሰውዬ እንግዲህ ከፍላይቱ በፊት ከመውጣቱ በፊት ነው ልጅቷን ወይም ደግሞ የባህሉን ትንሽዬ ልጅ እዚህ ግቢ ነበር አስቀምጥልሃለሁ ብሎ የተነጋገሩት በኃይሉ በሰጠን ጥቆማ መሰረት። ስለዚህ ከተወሰኑ ደቂቃዎች በኋላ እዚህ መጥቶ ልጅቷን አስቀምጦ ይወጣል የሚል ተስፋ ነው ያለን። ምክንያቱም 10 ሰዓት ከሆነ ፍላይቱ ከዛ ቀደም ብሎ መተማመኛቸው ያቺ ህፃን ስለሆነች እሷን አስቀምጦ ይወጣል የተባባሉበት ቦታ ነው እኛ ቆመን እየጠበቅ ነው ያለ ነው። ከዛ በተጨማሪ ደግሞ እንደነገርናችሁ ከሆነ እንዳያችሁት ለባህሉ ልጁ ላይ ምንም አይነት ጉዳት እንዳያደርስ እሷን ልጅቷን ካስቀመጠ በኋላ ወይም ደግሞ ልጅቷ በእጃችን ከገባች በኋላ ነው ጌታቸውን ልንይዘው የምንችለው። ምክንያቱም ልጅቷ ላይ ምንም አይነት ጉዳት መድረስ የለበትም። ቃል በገባው መሰረት ህፃን ልጅ ነች፣ ትንሽ ልጅ ነች። እሷን ካስቀመጠ በኋላ እንግዲህ ያለውን ነገር እኛ የምንቀጥል ይሆናል ማለት ነው። እንግዲህ ጥሩ እድል ይቀናናል ብዬ ተስፋ አደርጋለሁ። እስከ መጨረሻው ድረስ አብራችሁን ሁኑ። እንግዲህ እስካሁን እየጠበቅ ነው ያለው ይመጣል ብለን ተስፋ እናደርጋለን። መልካም ቆይታ። እነሱ ናቸው። ይሄኛው መኪና ነው አይደል የገባው? የኛ ሰው እንግዲህ እሺ የኛ ሰዎች ጋር አረጋግጠ መጀመሪያ ልጅቷ ደህና መሆኗን ሴፍ መሆኗን። እሺ ተከተሉ ምንም አይነት ስህተት እንዳንፈጠር፣ እሺ እንዳያመልጠን። ምክንያቱም የታጠቀ ሰው በውስጡ ሊኖር ይችላል። እሱም ቢሆን መታጠቁን እርግጠኛ መሆን አለብን። መሳሪያ ሊይዝ ስለሚችል ሞተረኛውን ነገረው ቀስ ብሎ እንጂ። እሺ ሞተረኛውን ቀስ ብሎ ምንም አይነት እንግዲህ የመወቅ ሂደት እንዳይኖር ጌታቸው እንዳያውቀው ቀስ ብሎ እንዲከተል ደውልለት ለሞተረኛው። ሄሎ እሺ ልጅቷን አብራችሁ ነች? በጣም አሪፍ በጣም አሪፍ። እሺ ደህና ነች ልጅቷ? ደህና ነች። እሺ እንደዛ ከሆነ እሱን ነው የምንይዘው። ስለዚህ ጌታቸው መሆኑን እርግጠኛ ነን አይደል? በቃ ተከተሉት። ሞተረኛውን ደውለት። ምንም አይነት ስህተት እንዳንፈጠር ጌታቸውን ነው ዛሬ መያዝ ያለብን። ነዳ አድርገው። እሺ ፈጠን አድርገው። ኤርፖርት አሉ አይደል? የኛ ሰዎች ኤርፖርት አሉ። አዎ ከመድረሱ በፊት የኛ ሰዎች አሉ። አሁን ግን እሱን ከመድረሱ በፊት እሱን መያዝ አለብን። እሺ ተከተለው እንዳያመልጥ። ምክንያቱም እየተከተልነው መሆኑን ማወቅ የለበትም። ከዓይናችን እንዳይሰወር። እንዳያመልጠን ምንም አይነት መታጠፊያም ላይ ሆይነ ቅያስ ላይ እሱ እንዳይሰወርብን። እየመጡ ነው አይደል? ከኋላኛም ሰዎች አሉ። እሺ ሞተረኛው በጣም ተጠንቀቅ በል። የዞረ ነው አይደለ? ሞተረኛውን ዙር በለው። ከኋላ ያሉትም ሰዎች በላይኛው በኩል ይግቡ። እሺ ፍጥነት እንዳይኖረው። እሺ ግባ በለው። ሞተረኛውን ግባ በለው። ግባ በዚህ ጋር። እሺ ንገራቸው፣ እንዲያስቀድሙ ንገራቸው። እኛ ሰዎች በላይ በኩል ይግቡ። እሺ በላይኛው አስፋልት ትንሽ ፈጠን በል። ተከተለው። እንፍጠን። በጣም ጥሩ። እሺ እዚህኛው መኪና ውስጥ ነው አይደለ? እሺ እጅግ በጣም የብዙዎችን ሰዎች ደም ያፈሰሰው ሰው ነው ዛሬ የምንፈልገው። ዞረ። እሺ እየዞረ ነው። ዙር። አዎ ሞተረኛው ይከተለው። ከዓይናችን በጭራሽ እንዳይሰወር።
ተመልክታችሁት ከሆነ ግን ያንኛውን አቅጣጫ በቀጥታ መጠቀም ይችሉ ነበር። በጣም ብዙ ቅያሶችን ነው እየተጠቀመ እየሄደ ያለው። ምናልባትም እየተከተልነው እንደሆነ አውቆ ሊሆን ይችላል። እንደዛ ገምቶ ሊሆን ይችላል። ምክንያቱም ቀጥታ መሄድ ሲችል በጣም ብዙ ቅያሶችን ነው እየተጠቀመ ያለው። ሞተረኛውን ግባ በለው። በጣም ጥሩ። እሺ፣ እንዳይሰወር ምክንያቱም እየገባበት ያለው መንገድ የኤርፖርቱ መንገድ ለቆታል ሙሉ በሙሉ። እንግዲህ እየተከተልነው እንደሆነ ያወቀ ይመስለኛል ጌታቸው። በዚህ ሰዓት ያለውን አማራጮች በሙሉ የሚጠቀም ይመስለኛል። ምክንያቱም ወደ ኤርፖርት የሚወስደውን መንገድ ሙሉ በሙሉ ለቆ በሌላ ቅያስ ውስጥ ነው እየገባ ያለው። አሁን ምንም ነገር ለማድረግ ወደ ኋላ የሚል አይመስለኝም። አሁን በጥንቃቄ መሄድ ያለብን ሰዓት ነው። ከፊትም ከኋላም እኛ ሰዎች መጠንቀቅ አለባቸው። ምክንያቱም አይታችሁ ከሆነ በዛ ጋር ነበር የኤርፖርቱ መንገድ። ደውላቸው በፍጥነት ለኛ ሰዎች ደውላቸው። ተመልካቾች እያያችሁት ከሆነ እንግዲህ ሙሉ ለሙሉ ኤርፖርት የሚወስደውን መንገድ ለቆ ውስጥ ለውስጥ በሆነ መንገድ ነው እየገባ ያለው። እንደሚመስለኝ ከሆነ እኛ እየተከተልነው እንደሆነ እሱን ልንይዘው እንደሆነ በእርግጠኝነት ያወቀ ይመስለኛል። አሁንም ቢሆን ግን የኛ ሰዎች እኛም ቢሆን እኛ መኪና ከኋላ ያሉትም የህግ አካላት ከፊትም ተጨማሪ ሞተረኞችም አሉ እግር በእግር እየተከታተልነው እንገኛለን። ከዛ በተጨማሪ ደግሞ የኛ ሰዎች እየተከተሉት ይገኛሉ። ምንም አይነት ዛሬ ስህተት አንፈርም። ዛሬ ምንም አይነት ስህተት እንግዲህ አንፈጥርም። ቀጥታ ጌታቸው የተባለ ግለሰብ የምንከተለው መኪና ውስጥ እንዳለ እርግጠኛ ሆነናል። ምክንያቱም ልጅቷን ከማስቀመጥ ጀምሮ እያንዳንዱን የሰራውን ነገር በተሰጠን ጥቆማ መሰረት ያለውን ነገር እርግጠኛ መሆን ችለናል። ዛሬ ያለው ሰው ወይም ደግሞ የምንይዘው ሰው እየተከታተልነው ያለው ሰው ጌታቸው እንደሆነ እርግጠኛ ሆነናል። እሺ፣ በጣም ጥሩ። ሞተረኛው ምልክት እየሰጠን ነው። ግባ ሂድ። እየታጠፈ ነው። አይተዋላ ምን ያክል ቅያሶችን እየቀያየረ እንደሆነ። እኛን ለመቁረጥ ያሰበ ይመስለኛል። ገባ ወደ ውስጥ ነው ደግሞ እየገባ ያለው። እየገባ ነው። ምናልባትም ሌላ ድራማ እየሰራብን እንዳይሆን፣ ምክንያቱም ያዘጋጃቸው የሱ ሰዎች እንዳይኖሩ አሁንም ቢሆን እኛ ላይ አደጋ ለመፍጠር እየሄደ ይመስለኛል። እየሄደበት ያለበት መንገድ ወደ ቅያሶች ነው እየገባ ያለው። የራሱን ሰዎች አዘጋጅቶ ሊሆን ስለሚችል በደንብ እንጠንቀቅ። ምክንያቱም ወደ ቅያሶች በገባ ቁጥር እኛ ላይ አደጋ ለመፍጠር እየሞከረ ነው ያለው። በእኛ ሰውም በኩል ያሉ ሰዎችን ጎርቶም ራሱን ለማጥፋትም ሊሞክር ስለሚችል በደንብ በጥንቃቄ በእርግጠኝነት ጌታቸው አሁን በዚህ ሰዓት ምንም ነገር ከማድረግ ወደ ኋላ የሚል ሰው አይደለም። የመጨረሻ ሰዓቱ ላይ እንዳለ ያውቃል። ልንይዘው እንደሆነ ያውቃል። ስለዚህ እንግዲህ ምንም አይነት ውሳኔ ከመወሰን ወደ ኋላ የሚል ሰው አይደለም። አሁን እንግዲህ መወሰን አለብን። በእርግጠኝነት መወሰን አለብን። እሺ፣ እየታጠፈ ነው። ቀድመን እኛ መንገድ መዝጋት አለብን። አሁን መወሰን ያለበት ሁኔታ ነው። አሁን መጠንቀቅ አለብን። እሺ፣ እንዳያመልጥ እድሉን ተጠቀምና ዝጋበት። ውረድ። በፍጥነት ውረድ። በፍጥነት ውረድ። ተረጋጋ ሰውዬ፣ ምንድን ነው? ተረጋጋ ሰውዬ፣ ተረጋጋ። እንደሱ አይደለም። በዚህ ጥቂት ነው አናውቅም።
ተንቀሳቀሳለሁ። እሺ፣ ተናጣለሁ